ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ወደ ስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መተናል። ወደ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሩት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። ቀጥታ ወደ ስፖርታዊ መረጃዎች ከማለፋችን በፊት ቤተሰቦች የቶናችሁ ያዳመጣችሁ ነው የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብጽፉልኝ ነገ ከሰዓት በሚኖረን የስፖርት ዝግጅት ፕሮግራም ላይ የሁላችሁንም ስም እየጠራው እማመሰግናችሁ ይሆናል። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። ዌስትሃም ዩናይትዶች ሉካስ ፓኬታ በሊቨርፑል ጨዋታ ላይ ካየው ቀይ ካርድ በኋላ የስነልቦና ድጋፍ ለመስጠት አቅደዋል ተብሏል። እንዲሁም የማህበራዊ ሚዲያ ላይ የሚሰጡ አስተያየቶችን እንዲቋቋም ለማድረግ እየሰሩ ነው ተብሏል። ምንም እንኳን እርዳታ ቢሰጡትም በክለብ ውስጥ ያሉ በርካታ ከፍተኛ አመራሮች በፓኬታ ባህሪ ደስተኛ አይደሉም ሲል ይህን መረጃ ሚረር ስፖርት ዘግቦታል። በሌላ መረጃ ማክቶሚናይ የዓመቱ ምርጥ ተጫዋች ተብሏል። ስኮት ማክቶሚናይ የጣሊያን እግር ኳስ ተጫዋቾች ማህበር የሴሪያ የዓመቱ ምርጥ ተጫዋች ሽልማትን አሸንፈዋል። ስኮትላንዳዊ ተጫዋች ማክቶሚናይ በተጨማሪም ከውድድር ዓመቱ ምርጥ 11 ተጫዋቾች ውስጥ ተካቷል። ይህንም ተከትሎ ማክቶሚናይ ስሙን ሽልማቱን ከዚህ በፊት ካሸነፉት ዚነዲን ዚዳን፣ ክርስቲያኖ ሮናልዶ፣ ካካ፣ ፒርሎ ከመሳሰሉ ትልልቅ ተጫዋቾች ተርታ አጽፎታል። ማክቶሚናይ ከሽልማቱን በኋላ እዚህ መሆን እና ማሸነፍ ድንቅ ነው፣ በቡድን ሁላችሁንም አመሰግናለሁ ብሏል። አክሎም ወደ ናፖሊ መምጣት ቀላል ውሳኔ ነበር ያለ ሲሆን ወደ ትክክለኛው ቦታ ነበር የመጣሁት ሲል ገልጿል። ማክቶሚናይ በዓመት ውስጥ ምን አሳካ የሚለውን ስንመለከት የሴሪያ የዓመቱ ምርጥ ተጫዋች ተብሏል። የተጫዋቾች ማህበር የዓመቱ ምርጥ ተጫዋች ተብሏል። የሴሪያ የዓመቱ ምርጥ አማካይ ተብሏል። በባላንዶር ደግሞ 18ኛ ደረጃ ላይ በመሆን አጠናቋል። ሀገሩንም ለዓለም ዋንጫ እንድታልፍ ረድቷል። ቤተሰቦች የስኮት ማክቶሚናይ አድናቂዎች ካላችሁ ኮሜንት መስጫ ቦክስ ላይ 7 ቁጥርን ጻፉልኝ። ዳርዊን ኑኔዝ ከጥቂት ጊዜያት በፊት በአልሂላል ደስተኛ እንዳሉንና ለወኪሎቹም ከሳውዲ አረቢያ መውጣት እንደሚፈልግ አሳውቋቸዋል ተብሏል። ከዚያን ጊዜም ጀምሮ ወኪሎቹ ለአርጀንቲናው ክለብ ሪቨር ፕሌት እንዲፈርም ከሪቨር ፕሌት ባለስልጣናት ጋር እየተነጋገሩ ይገኛል ሲል ይህንን መረጃ ፕሌቲጎል ዘግቦታል። የሮበርት ሉዋንዶስኪ ኮንትራት በሰኔ ወር የሚጠናቀቅ ሲሆን የባርሴሎና ምንጮች ነገሩኝ ብሎ ሞንዶ ዲፖርቲቮ ይፋ እንዳደረገው መረጃም ከሆነ የ37 ዓመቱ አጥቂ ውሉን የሚያራዝምበት ድል እጅጉን ጠባብ ነው። ተጫዋቹን ለማስፈረም ከጣሊያን እንዲሁም ደግሞ ከሳውዲ አረቢያ ከፍተኛ ፍላጎቶች አሉ ሲል መረጃ ሞንዶ ዲፖርቲቮ ዘግቦታል። ሪያል ማድሪዶች ለብራዚላዊ አጥቂ ሮድሪጎ የሚቀርቡ ጥያቄዎችን ለማዳመጥ ተዘጋጅተዋል። በክለብ ውስጥ የነበረው በፍጹም ተጫዋቹ አይሸጥም የሚለውም ሐሳብ ተቀይሯል። ተጫዋቹን ለማስፈረም የእንግሊዞቹ ማንቸስተር ሲቲና ቼልሲ እንዲሁም ማንቸስተር ዩናይትድ ፍላጎት አሳይተዋል ሲል መረጃ ደግሞ ማርካ ስፖርት ዘግቦታል። ባየርን ሙኒኮች ከነገ ጀምሮ የስታዲየም ውጫዊ ገጽታቸውን ወደ ፐርፕል እንደሚቀይሩ ገልጸዋል ተብሏል። ይህን የሚያደርጉበት ምክንያትም የዓለም አቀፍ ዘመቻውን ለመቀላቀልና ትኩረት ስላልተሰጣቸው አካል ጉዳተኞች ድምፅ ለመሆንና አካታች ስራ እንዲሰራ ለማድረግ አቅደው ነው ሲል መረጃ ቢልድ ስፖርት ዘግቦታል። በሌላ መረጃ ጄምስ ትራፎርድ በጥር ወር ማንቸስተር ሲቲን መልቀቅ ይፈልጋል ተብሏል። ትራፎርድ ማንቸስተር ሲቲን ሲቀላቀል የመጀመሪያ ምርጫ ግብ ጠባቂ እንደሚሆን ተነግሮት ነበር። እናም በክረምቱ ወቅት የተደረጉት ውይይቶች በዝውውሩ ላይ ያተኮሩ ነበሩ። አሁን ግን ሁኔታው ተቀይሯል። ተጫዋቹ የመሰለፍ እድሉን አጥቷል። ይህም የእንግሊዝን ቁጥር 1 ቦታን ከጆርዳን ፒክፎርድ የመንጠቅ እድሉን ጠባብ አድርጎታል ሲል መረጃ ጋርዲያን ስፖርት ዘግቦታል። የሪያል ማድሪድ የሰሞኑን አቋም በክለብ ውስጥ በሁሉም ደረጃዎች አሳሳቢ ሆኗል ተብሏል። የዣቪ አሎንሶም በክለቡ የወደፊት ዕጣ ፈንታው በሚቀጥሉት ግጥሚያዎች ላይ የሚወሰን ይሆናል። እነዚህም በውጤቶች ላይ በተግባር መታየት አለባቸው ሲል ይህንን መረጃ ዘ አትሌቲክስ ዘግቦታል። ሬሌቮ ደግሞ እንዲህ ብሏል። ባለፈው የውድድር ዘመን በቫልዴባስ የልምምድ ማዕከል በየቀኑ በሪያል ማድሪድ ውስጥ ከሚገኝ አንድ ምንጭ አገኘሁት ብሎ ባጋራው መረጃ መሰረት ችግሩ ዣቪ አሎንሶ አይደለም፣ ኪሊያን ሙባፔ፣ ቪኒሺየስ ጁኒየር እና ጁድ ቤሊንጋም ተመጣጣኝ አይደሉም። ከነዚህ 3 ተጫዋቾች ጋር ሚዛናዊ ቡድን ሊኖር አይችልም ሲል ነግሮኛል ብሎ ይህን መረጃ ደግሞ ሬሌቮ ይፋ አድርጎታል።
የኤንድሪክ በውሰት ወደ ኦሎምፒክ ሊዮን የሚያደርገው ዝውውር በዚህ ወር ይጠናቀቃል ተብሎ ይጠበቃል ሲል መረጃ ሪሊቮ ዘግቦታል። ዲያን ሁጂሰን ነገ ከቢልባኦ ጋር ሪያል ማድሪዶች በሚያደርጉት ጨዋታ ላይ አይጫወትም። ተጫዋቹ አሁንም ከስብስብ ውጪ ተደርጓል። ራውል አሴንሲዮ ደግሞ ከሐዘኑ መልስ ወደ ሜዳ ይመለሳል ሲል መረጃ ማርካ ስፖርት ዘግቦታል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ይልቀጥል። በሌላ መረጃ ዊሊያም ሳሊባ ወደ ሜዳ ሊመለስ ይችላል ተብሏል። የአርሰናሉ የተከላካይ ስፍራ ተጫዋች ዊሊያም ሳሊባ በነገው የብሬንትፎርድ ጨዋታ ወደ ሜዳ ሊመለስ እንደሚችል አሰልጣኝ ማይክል አርቴታ ተናግሯል። ዊሊያም ሳሊባ ከቼልሲ ጨዋታ በፊት ጉዳት አጋጥሞት በጨዋታው ሳይሳተፍ ቀርቶ እንደነበር ይታወቃል። ተጫዋቹ ያጋጠመውን ጉዳት ምንነት ከመግለጽ የተቆጠበው አሰልጣኝ ማይክል አርቴታ የቅናት ጉዳይ ነው፣ ነገ ከተመለሰ አብረን እናያለን ብሏል። በሌላ በኩል ከቨርትዝ አሁንም ለሳምንታት ከሜዳ ርቆ ይቆያል ሲል ማይክል አርቴታ ጨምሮ ተናግሯል። ማይክል አርቴታ የመሃል ተከላካዩ ጋብሪኤል ማጋሌዝ ጉዳት የማገገም ሂደት ላይ መሆኑን ገልጾ ወደ ሜዳ ለመመለስ ግን ጊዜ እንደሚወስድ አስታውቋል ተብሏል። ጋብሪኤል ማጋሌዝ በጣም ጥሩ እየሰራ ነው፣ ነገር ግን ወደ ሜዳ ተመልሶ ለማየት ሳምንታት ይወስዳል ሲል ማይክል አርቴታ ተናግሯል። በሌላ መረጃ ማንቸስተር ዩናይትድ የክለቡን ሪካርድ የዝውውር ክፍያን ሰብሮ በሚቀጥለው ዓመት ከፍተኛ የመሃል ሜዳ ኢላማ የሆኑ ተጫዋቾችን ሊያስፈርም ይችላል ተብሏል። የማንቸስተር ዩናይትድ ኢላማ የሆኑ ተጫዋቾችም ኤሊዮት አንደርሰንና አዳም ዋርተን ሲሆኑ ሁለቱም በሚቀጥለው ክረምት ከ100 ሚሊዮን ፓውንድ በላይ ሊያወጡ ይችላል ሲል መረጃ ሜን ስፖርት ዘግቦታል። የኮቢ ማይኖ ሁኔታ በጥር ወር መጀመሪያ ላይ በድጋሚ እንደሚታይ ይጠበቃል። በውሰት መልቀቅም በተጫዋቹም ሆነ በክለቡ እንደ አማራጭ ሊታይ ይችላል። ማኑኤል ኡጋርቴ ደግሞ የጨዋታ ጊዜ የተወሰነ ነው፣ እናም የወደፊት ህይወቱ በክረምቱ ሊገመገም ይችላል። ይህ በእንዲሁ እንዳለ ጆሹዋ ዚርክዚን ለማስፈረም የሴሪያ ክለቦች ፍላጎት አሳይተዋል ሲል ይህንን መረጃ ዘ አትሌቲክስ ዘግቦታል። ከማንቸስተር ዩናይትድ ጋር በተያያዘ የማንቸስተር ዩናይትድ የህዳር ወር ምርጥ ተጫዋች እጩዎች ይፋ ተደርገዋል። ቤተሰቦች ለእናንተ የማንቸስተር ዩናይትድ የህዳር ወር ምርጥ ተጫዋች ማን ነበር? ምርጫችሁ የሆነውን ተጫዋች ስም ኮሜንት መስጫ ቦክስ ላይ ጻፉልኝ። አማድ፣ ማቲያስ ዴሊትና ቦርኖ ፈርናንዴዝ የማንቸስተር ዩናይትድ የወርሃ ህዳር የወሩ ምርጥ ተጫዋች እጩዎች ናቸው ሲል ይህንን መረጃ ስካይ ስፖርት ዘግቦታል። አንቷን ሴሜንዮ በማንቸስተር ዩናይትድ እና በሩበን አሞሪም ዘንድ አድናቆት አለው። ነገር ግን ማንቸስተር ዩናይትዶች በዚህ ደረጃ ስለ ዝውውሩ ንቁ ውይይት እያደረጉ አይደለም። ማንቸስተር ዩናይትዶች የመሃል ሜዳ ተጫዋቾች ላይ አተኩረዋል፣ እንዲሁም ሌሎች ቦታዎች ላይ ነው ከፍተኛ ገንዘብ ማውጣት የሚፈልጉት ሲል መረጃ ፋብሪዞ ሮማኖ ዘግቦታል። ቤተሰቦች በሀገር ውስጥ አንድ መረጃ፣ ቀይ ቀበሮቹ ለአፍሪካ ዋንጫ አልፈዋል። የኢትዮጵያ ከ17 ዓመት በታች ቡድን ከኬንያ ጋር ያደረገውን የደረጃ ጨዋታን 3-0 በሆነ ውጤት አሸንፏል። ለብሔራዊ ቡድኑ የማሸነፊያ ግቦቹን ዳዊት ካሳው፣ ቢኒያም አብርሃና ብሩክ አይላቸው አስቆጥረዋል። ቀይ ቀበሮቹ ውድድሩን በሶስተኝነትን በማጠናቀቅ ለ17 ዓመት በታች የአፍሪካ ዋንጫ ውድድር ማለፋቸውን ከወዲሁ አረጋግጠዋል። በአሰልጣኝ ቤንጃሚን ዚመር የሚመራው ብሔራዊ ቡድኑ ከ22 ዓመታት በኋላ ለአፍሪካ ዋንጫ ውድድር አልፏል። የቀይ ቀበሮቹ የፊት መስመር አጥቂ ዳዊት ካሳውም በ8 ጎሎች የውድድሩን ኮከብ ግብ አግቢነት ደረጃን እየመራ ይገኛል ተብሏል። ቤተሰቦች ቀይ ቀበሮቹን እንኳን ደስ አላችሁ ማለት እንፈልጋለን። እናንተም ኮሜንት መስጫ ቦክስ ላይ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድንን እንኳን ደስ አላችሁ ማለት ትችላላችሁ። በሌላ መረጃ ላይቭ ትራንስፈር ኒውስ የሳምንቱ ምርጥ 11 ሲል አንድ መረጃ ይፋ አድርጓል። ቤተሰቦች በዚህ መሰረት ቬርበርገን ከብራይተን በግብ ጠባቂነት ቦታ ላይ ተመርጧል። በተከላካይነት ቦታ ላይ ደግሞ ጎሜዝ ከሊቨርፑል፣ ቲያው ከኒውካስትል ዩናይትድ፣ ሉክሾ ከማንቸስተር ዩናይትድ እና ዴ ሳይበር ከብራይተን መካተት ችሏል። በአማካይ ቦታ ላይ ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ፣ ሬሲ ጄምስ ከቼልሲ እና ፊል ፎደን ከማንቸስተር ሲቲ ተመርጠዋል። በምርጥ 11 ውስጥ ተካተዋል። የፊት መስመሩን ስንመለከተው ደግሞ ቤተሰቦች ሌፌ ከሰንደርላንድ፣ ቲያጎ ከብሬንትፎርድ እና ኮዲ ጋክቦ ከሊቨርፑል የሳምንቱ ምርጥ 11 ሲል ላይቭ ትራንስፈር ኒውስ ይህን መረጃ ይፋ አድርጎታል።
በሌላ መረጃ በዚህ የውድድር ዘመን ለቼልሲ ብዙ የጎል አስተዋጽኦ ያደረጉ ተጫዋቾች በማለት ስካይ ስፖርት አንድ መረጃ ይፋ አድርጓል። ቤተሰቦች በዚህ መሰረት በቀዳሚነት ጃኦ ፔድሮና ኤንዞ ፈርናንዴዝ መቀመጥ ችለዋል። ሁለቱም በዚህ የውድድር ዓመት ለቼልሲ ሰባት የግብ ተሳትፎችን አድርገዋል። ማለትም ያስቆጠሩት ጎልና አሲስት ያደረጉት ተደምሮ ማለት ነው። እንዲሁም በቀጣይ ኤስታቪዮና ፔድሮ ኔቶ አሉ። ሁለቱም ስድስት የግብ አስተዋጽኦችን ለቼልሲ አድርገዋል። ጄሚ ጊተንስ 5፣ ሬሲ ጄምስ 5፣ ሞይሰስ ካይሴዶ 5፣ ታይሪክ ጆርጅ 4፣ አሊያንድሮ ጋርናቾ 4 እና አንድሬ ሳንቶስ 4 የግብ ተሳትፎችን አድርገዋል ሲል ይህን መረጃ ስካይ ስፖርት ይፋ አድርጎታል።